ጸጋ ስለ ነገሩ ደንብ ያስጠነቀቀችሽ ይመስለኛል። አዎ በደንብ አስረድታኛለች። ስለዚህ ሌላ የተለየ ነገር ምንም አልፈልግም። እሺ ወይኔ ጉዴ! ልጅቷ ማናት? አረ ቤዚቲ እኛ ምን እናውቃለን? ሄለን ንገሪ፣ ልጅቷ ማናት? እንጃ እኔ ምን አውቃለሁ ቤዚ፣ ምን አውቃለሁ? ወይኔ በጋሽ ሞት! ምን ነው ያየ? ተረበሽክ እንዴ? አዎ ቤዛ በጣም ተናዳለች። ተናደደ? ዋናው በቅናት ግብግብ ብላ ወደ አንተ ልትመጣ መስለው። ግን ይሄ ቅናት ፊት ሳይሆን የንዴት ፊት እኮ ነው የማይባት። አረ አዎ ቤሪ፣ የንዴት ፊቷንም ታቅልኛለህ እንዴ? አንቺ አምሻ እንዴ ምን እንደመቀባጠር። እሺ ይቅርታ። አሁን ለማንኛውም ኮራጀንን ነበለሽ ምንም እንዳልተፈጠረ አታርግ። ደግሞ ትኩረትን ለኔ ስጠኝሽ። አንቺ በእናትሽ ልቀቂኝ። ሄለን ልጅቷ ማናት? ቤዚ ማለት ሄለን ምንድነው ችግርሽ? ለምንድነው የማትናገሪው? ማለት ይኸውልሽ ቤዚ እንትና ልጅቷ ማለት ነው ቤሪ ትባላለች። የያሬድ የድሮ ፍቅረኛ ነች። ግን እኮ ተጣልተዋል። ከተጣሉ ታዲያ እዚህ ምን ታደርጋለች? ቤዚቲ በእናትሽ ተረጋጊ። ሲጀመር ምን ሆንኩና ነው የምረጋጋው? ምን የሆንኩት ነገር አለ? እሱማ ምንም አልሆንሽም። ሲጀመር እኮ ምን እሱ እኔን ምክንያት አድርጎ ከሀገር እንዳይወጣ ብዬ ነው እንጂ ምን እኔ የሚጎልብኝ ነገር የለም። ምን ይጎልብኛል? እኔ የሚጎልብኝ ነገር አለ? ልክ ነሽ ቤዚቲ። እኛ ለሱ ብለን ስናስብ እሱ ግን ሌላ ነገር ውስጥ ነው። ቤዛ አጉል ከኔ ጋር ልባት ትጋቢ ጥሩ ነበር። እንደዚህ ቅጥል ስትይ ሳይ እንዴት ደስ እንደሚለኝ አያችሁ አይደል? ይሄ ምን ጠንካፍ የሆነ ልጅ እንደሆነ ሲጀመር እኮ እኔ መጀመሪያውንም አውቄበታለሁ። ይሄ ክብረ ቢስ ቤዛው ነሽ። ታዲያ እንጃለሽ አያገባችሁ። የፈለኩበት ሄዳለሁ። ሲጀመር እናንተ ናችሁ ያላሰብኩት ነገር ውስጥ የከተታችሁኝ እናንተ ናችሁ። ቤዚ ስለፈጠረሽ ተረጋጊ በእናትሽ። ምን የቀናው መስሏችሁ ነው? እኔ ቤዛ ነኝ የምቀናው? እንኳን በዚህ እንከፍ በማንም አልቀናም። እሺ ሳይ በቃ ተገላገልኩ። እንደውም በቃኝ። ከዚህ በኋላ እኔና እሱ ነገር እኮ አብቅቶለታል። ካሁን በኋላ መጥቶ አያደርቀኝም፣ አያዝገኝም። በቃ አረ እሱም አያዝግሽም ቤዚቲ። አብቅቶለታል ሲጀመር። በቃ አሁን ስለምቸኩል መሄድ አለብኝ። እሺ ሄሉዬ በቃ አንቺም ከቹቻዬ ጋር ነሽ። እሺ ስለምቸኩል ልቅደማችሁ። ቻው በቃ። ቆይ ሉቺ ልጅ ምን እየሆነች ነው ያለችው? እኔ ምንም እየገባኝ አይደለም እንዴ። ቆይ ሲጀመር ሁለቱ ተጣልተዋል ነበር እንዴ? እንዴት አንድ ላይ ሆኑ? እኔ ምን አውቃለሁ። ሄሉ ከምር ይሄ ያሬድ የሚባል ልጅ እንከፍ ነው። ያያ እቺ ልጅ ምንም ሁኔታው አላማረኝም። ወደኛ እኮ እየመጣች ነው። ወይኔ በጋሽ ሞት! በጣም ተናዳለች ማለት እኮ ነው። ቹቻ ቤዛን እያየሻት ነው? ወደ ያሬድ እኮ ነው እየሄደች ያለችው። ወይኔ ጉዳችን! ቆይ ዛሬ ምን አይነት የተረገመ ቀን ውስጥ ነው የገባ ነው? በእናትሽ ነይ። እሺ ሸበላሪ ምን ለማድረግ እየሞከርክ እንደሆነ ትነግረኝ ትችላለህ? ምን አደረኩ? ምን እያደረግ እንዳለ እኮ ግልጽ ነው አይደለም? የኔ እናት አንቺን አላናገርኩሽም። እሺ አይመለከትሽም። እንዴት ነው የማይመለከተኝ? ፍቅረኛዬ እኮ ነው። ቤሪ ዝም በይ። ፍቅረኛዬ? አሁን አንድ ጥያቄ ብቻ መልስልኝ። ፍቅረኛ እያለ ለምንድን ነው እኔን ከሀገር ስለመውጣት ምክንያት ለማድረግ ያሰብከው? ቤዚ እንደሱ እኮ አይደለም። በል አንቺ እንዴት ትመጪዋለሽ? ጠቂኝ ወደዛ። ያሬድ አምኜህ ነበር። ጭራሽ እንደዚህ ታደርጋለህ ብዬ ግን አላሰብኩም። ጭራሽ ከአሁን በኋላ አጠገቤ እንድትደርስ አልፈልግም። ሲጀመር አንተን በማወቄ በጣም ከምጸጸትባቸው ሰዎች ውስጥ አንዱ አንተ ነህ። እሺ ማናችሁም አጠገቤ እንዳትደርሱ። ቤዚ እኔ እናት አንድ ሰው እንዳይከተለኝ። አንድ ሰው አንተ ግን ያሬድ የሌለ ድንስ እንካፍ የወቅ ሰው ነህ። እሺ እንካፍ ታስጠላ። ምን እየሄደች እኮ ነው? እሺ ምንድን ነው የምናደርገው? ወይኔ በህፃን ቆይ ምንድን ነው የምትወራው? ራቡሻኔ ምንም ግራ ነገር ሁሉ ግራ ነው የሆነብኝ። ቆይ መስተፋቅር የሚባል ነገር አለ?
አራቡሻ በታዝ ፒያራችን እኮ ሳሙኑን የሌለ ስለ ሶሲ ወዬ ስትለኝ ነበር። ጭራሽ በኔ ሆነ ምናምን ስትለኝ የሌለ ነው ግራ የገባኝ። ቆይሽ ምንድን ያለች እንዴ? የልጁ ፉንቃ እየገዘገዘኝ ነው እኮ ነው የምትለው። ኧረ ላሽ ይሄም አይመስጥም። ኧረ በታያት ሁላ አስፓት ላይ ደቅ ብለን እየገዘገዝኳት ዳይቨርት ሙድ ሆንክብኝ ምናምን ብለኝ አትታጠፍም እንዴ? ወደ ምንድነው ዳይቨርት ሆንከው? አንተ ራሱ ምን አይነት ጥያቄ ነው የምትጠይቀኝ? ወደ ጆሲ የሚባለው ልጅ ነው። ኧረ አንተ ልጅ ምንድነው የምታወራው እንዳለ እኮ እየተምታታብኝ ነው። ህፃኑን አቡሻ ይሄ ነገር ሲሪየስ ከሆነ ህፃነ ቂርቆስን አለፋተው እንዴ? ቆይ ምን ልታደርግ ነው? እፈርሻለሁ እንዴ አንተ ልጅ አማል እና ታዲያ እኔ እያየ ስንት የለፈውበትን ፒያሪን ሲሸበልል ዝም እንድለው ነው እንደፈለግከው? ይኸውልህ እኔ እንደዛ አላልኩ እና ምን መሰለኝ ዘማን ይሄ ነገር ጭዌ ሊሆን ስለሚችል ነገሮችን ማጣራት አለብን። አንተ ደግሞ ምን አይነት ጭዌ ነው የሚሆነው? ቺኮችን ለማሰማመጥ የፈጠረው ጭዌ ነው የሚሆነው። አይመስለኝም አቡሻ። የፒያራችንን ነገር ክላም ብታረጉ እኮ የሌለ ነው የሚደብር አንተ ራሱ። ሬላሽ እሺ አሁን የት ነው ያለችው? እኔ ምን አውቃለሁ። ለተመሽግ ነው መሰለኝ ጥለኝ ቆሰች። በቃ አንተ ተረጋጋ። ከዴቭም ከሌሎች ሰው ጋር ሆነ ነገሮችን እናጣራለን። ኧረ አቡሻ እኔ ግን ውስጥ የሌለ ነው ይፈሩ። በቃ አረጋጋው። ፒያራችን አይደለም በመስተፋቅር ማለት ነው በታንክ ቢመጡብን አሳልፈን አንሰጥም። እሺ አረ በእናትህ አታዝገኝ። ምን አይነት ሰው ነው? በእናትህ ተወኝ በቃ። እባክህ ራስህ አታዝገኝ። ና እንሂድ እባክህ። መቼ ሙሉ ነገሩን ስትከታተይ ነበራል? ያውም አንድ ነገር ሳያመልጠኝና እንዴት አንጀቴ እንደራሰ። አንቺ እንዴት እንዳረጋት እቺ ደፋር። ጭራሽ እኔ መሳሳለት ልጅ በጥፊ ያልመታችሁ መሰለሽ? ይሄ ሊሆን እንደሚችል ገምቼ ነበር። እሱ ራሱ እንዴት እንዳናደደኝ ያኔ እኔ ላይ ሲንጠባረር እንዳልነበረ አሁን በጥፊ ስትመተው ዝም ይላታል እንዴ? እንዴት ደሜን እንዳፈላው። እንግዲህ ምን ታደርጊዋለሽ? ፍቅር እንደዚህ ነው። እሺ ብላ ጥያቄውን ብትቀበለው ኖሮ እንዴት ነው ከዚህ ልጅ ጋር አብሮ የሚኖረው? አላውቅም። ይሄ ሲሆን እያየውማ ዝም አልልም። እና ምን ልታረጊ ነው? ማደርጎና ሳይሻለሁ። ብቻ ከዚህ ሁሉ ጊዜ በኋላ ተመለሰሽ ያሬድን ወደ አንቺ ለመመለስ እያሰብሽ ባልሆነ። እንዴት አላስብም? እስከዛሬም እኮ አላስጠጋሽ ስላለኝ እንጂ ፍቅሩ ከልቤ ወጥቶ አይደለም። የኔ እናት እኔ የፈለኩሽ የዛሬው ሚሽን እንድትወጪ ነበር። እሱን ደግሞ ጨርሰሻል። ስለዚህ ስርዓትሽን ያዢ። ብቻ ለልጅቱ ታስበሽ እንዳይው። ለሱ አስቤ አይደለም። እና ለማን? ለራሴ ማለት። አንቺ ተመለሰሽ እሱን ማስቸገር ጀመርሽ ማለት ያሬድ መጥቶ እኔ ላይ ነው የሚጨፍረው። ያ ደግሞ አደገኛ ነው። እስኪ ንገሪኝ፣ ምኑ ነው አደገኛ የሚሆነው? አደገኝነቱማ ያሬድ ከዚህ በኋላ ከኔ ጋር ምንም የመስራት ፍላጎት አይኖረውም ማለት ነው። ይሄ ደግሞ እኔም ብዙ ነገር ነው የሚያሳጣኝ። ገብቶኛል። ጥሩ፣ አሁን ስራሽን ስለጨረስሽ መሄድ ትቻለሽ። እሺ ጸጊ። ይቺ ብሽቅ መመለስ አማሪ ምናምን ትላለች እንዴ? በቃ ግን ስፒዲዮ ልጅ እንደምንም አድርገን ከፎንቃው ጋር ማስታረቅ አለብን። ቢሆን እኮ ደስ ይለኛል። ግን ቻው የምትለን ይመስላል። ግጥም አድርጋ ነው። እንዴት እንደዛ አልክ? ባለፈው በቃ የሆነ ነገር እንዳይቸግረው ምናምን ብላ ላቡሽ የሆነ ገንዘብ ወይ ብለው ነበር። የብር ነው ቡሲ? አዎ የምሬን ነው። እሱ ነው እንደሚገርም። እንደውም ባለፈው በቃ የሆነ ነገር ሲያወራት ላስብበት ምናምን ነገር ብለዋለች። በጣም አሪፍ። እንደዛ ከሆነ እኮ ተረጋግታለች ማለት ነው። ለዛ እኮ ነው የጠራሁሽ። በቃ ዛሬ እንደምንም አድርገን ፊክስ ማድረግ አለብን። ግን እኮ ቦቼ እኔ ሽምግልና ምናምን አላውቅም። ምን ተብሎ ነው የሚወራው? ለሱ ምን ችግር አለው? እኔ ያሳያለሁ። እኔ መንገድ እዘጋለሁ፣ አንተ ትዘፍናለህ። ቆይ ቦቼ ምን አድርገህ ነው ግን መንገድ የምዘጋው? እሱን እኔ እዛ ሂጅ ንጥፍ ብዬ ያሳያለሁ። ቆይ እሺ ምን የሚለውን ነው የምዘፍነው? አይ ለዛሬ እኔ ነሽ የሚለውን ቢሆን ብዘፍን ደግሞ ምንም አይደብረኝም። ኧረ አንተ ልጅ ተው ግድ የለም። ዲሜል ላርግ ስፒዶ የቀስቴ ነገር እኮ ግራ ቢገባኝ እኮ ነው። ሻውን ለመሆኑ እሱ የት ነው ያለው? የፎንቃችን መግቢያ ጋር ድንጋይ እያሞቀልን ነው። በል እንሂድና አብረን ነው ነው። ያው ድንጋይ ማሞቅ ነው። እንሂድ። ሄቭ ምን ገጥሞሽ ነው እንደዚህ አጣጥፈሽ የጠራሽ? ቤቲ የዩሲ ነገር ምንም እያማረኝ አይደለም። እዩሲ ምን ሆነ? እሱማ ምንም አልሆነ። እና ምን እየጠየቅሽኝ ነበር? ቤቲ አሁን በደንብ እንድትነግሪኝ እፈልጋለሁ። ምንድነው የምነግርሽ? መስተፋቅር አለው እያላችሁ የምታወሩትና ብቻ ድጋሚ ጨበጥኩት እንዳትኝ። አዎ ጨብጫለሁ። ሄቭ ምን ሆነሻል? እንዴት ጨብጫለሽ? ምክንያቱም እናንተ በምትሉት ነገር ስለማላምን። እና ካላመንሽ ለምን እንደው የምትጠይቂኝ? ምጠይቅሽማ ሶሲና ጓደኛዋ ከዩሲ ፍቅር ይዞናል ብለው እያበዱ ስለሆነ። እርፍ። ቆየትኛው ጓደኛዋ ናት? አሁን እሱም ያደርግልሻል። አሁን ይሄ ነገር እውነት ነው ወይስ ወሬ ነው? የኔ እናት እንግዲህ እኔ የማውቀውን ነገር ተናግሬያለሁ። ማመን ያለ ማመን ደግሞ ያንቺ ፋንታ ነው። እሱ ችግር የለውም። ግን ይሄ ነገር ወሬ ከሆነ ለልጁ ሳይኮሎጂ እኮ ጥሩ አይደለም። ስለማን ሳይኮሎጂ ነው የምታወሪ? ስለ ዩሲ ሳይኮሎጂ ነው። እሱማ ምን ይሆናል? ሰው ሁሉ ካወራበት ከሸሸው እና መጠቋቆሚያ ካረጉት ምን ያህል እንደሚጎዳ አስበሽዋል? እኔ የምለው
ቆይ አንቺ ከመቼ ጀምሮ ነው የዩሲ ተቆርቋሪ ሆንሽ? ተቆረቆርኩ እንዴ? ቀላል ተቆረቆርሽ? ጭራሽ እኮ ጥብቅና ሁላ ነው መቆሚያ ማረሽ። አይ እንደዛ ሳይሆን ቅድም ከሶሲ ጋር የነበራቸውን ነገር ሳይ ትንሽ ግራ ገብቶኝ ነው። የኔ እናት በማያገባሽ ነገር ባገቢ ጥሩ ነው። አሁን በቃ እኔ መሄድ አለብኝ። ወዴት ነው እንዴ? እሱንም ላንቺ ማሳወቅ አለብኝ እንዴ? አይ እንደዛ ሳይሆን አለ አይደል? መልካም ጊዜ። እቺ ልጅ ግን ጤነኛ ናት? ቆይ ምንድነው ነገሩ? እንደ ቀልድ ያወራሁት ነገር እውነት ሊሆን ነው እንዴ? ሄሎ ዮሲ፣ አባዬ አሁንስ ናፈቀኝ። ሲከፋኝ የምናገረው ስሳሳት የሚቆጣኝ ሰው ናፈቀኝ። ምን አለ በዚህ ሰዓት በኖርክልኝና ጉያ ስሙ ሽቅ ብዬ ባለቀስኩኝ። ያላንተ ህይወት ከበደኝ። እሺ ቆይ ማንን ላማክር አባዬ? ማንን? ወይኔ ቆይ እቺ ልጅ ብቻዋን እዛ ጋር ሆና ምን እያደረገች ነው? እኔ ምን አውቃለሁ ብቻ ግን ራሷን ማዳመጥ ፈልጋ ነው የሚሆነው። ወይኔ አሁንስ በጣም እያሳዘነች ነው። ቆይ ሄዱ ምን እናድርግ? እንዴ መጠበቅ? እስከ መቼ ነው የምንጠብቃት? በቃ እስክትረጋጋ ድረስ። ካልሆነ ግን በዚህ ሁኔታ ከሄድን በጣም ነው የምትናደድብን። እሺ በቃ ደግሞ አባዬ የሆነ ነገር አጥፍቼ ይቅርታ ልጠይቅህ ልመጣ ብዬ ፈራው። አታዝንብኝም አይደል? በቃ የገባሁልህን ቃል መፈጸም አቃተኝ። ዩኒቨርሲቲ ሳልገባ ፍቅር የሚባል ነገር እንዳይዘኝ የገባሁልህን ቃል ነው። አዎ አባቢ ፍቅር ይዞኛል፣ ግን በእናትህ ይቅርታ አድርግልኝ የኔ አባት። ሄሉዬ ቆይ ግን እቺ ልጅ ምን ሆና ነው የዚህን ያክል እንደዚህ የምትብሰለሰለው? እኔ ምን አውቄ። የውስጧን ማን ያውቃል ብለሽ ነው ቹቻ? ሱማው አሁንም የተፈጠረው ነገር አለ፣ ግን ቢሆንም ምን አይነት ነገር ነው እንደዚህ ሊያብሰለስላት የሚችለው? አላውቅም። እኔም እኮ ግራ ገብቶኛል። ወይዳ እኔ የምልሽ ለአባቷ ቃል የገባችለትን ነገር እያስታወሰችው እንዴ? እኔ ምን አውቃለሁ ሄሉዬ። ምን አይነት ዳን የገባ ነው? እሺ ቆይ አባቢ እኔ ምን ማድረግ ነበረብኝ? ብታይ እኮ ራሴን ላለማዳመጥ ብዙ ታገልኩ። ሁሉም ሰው አፍቅረሽዋል ሲሉኝ እንዳልገባኝ ለመሆን ብዙ ታገልኩ፣ ግን አቃተኝ። እውነትን ነው። አላዘንክብኝም? እሺ አባቢ ደግሞ ስለጠፋሁብህ ይቅርታ። እሺ ሰሞኑን እመጣለሁ። ሄሉዬ በቃ ይኸውልሽ ሂደን እናናግራት። ታይ ቹቻ፣ እኔ ጥሩ ሀሳብ አይመስለኝም። አረ ሄሉዬ ተይ እንሂድ። ታይ እኔ በእኔ ሆንብሽ ባንሄድ ነው የሚሻለን። ያት እስቲ ሁኔታዋን። እሺ ግን እውነትሽን ነው፣ የተረጋጋች ይመስላል። ባይሆን ሄደን ትሬት እናርጋት እንጂ ካልሆነ ከባድ ነው። አዎ በቃ እንሂድ። ብቻ እንደዚህ የቆዘምከው ቤዛ በጥፊ ስለመታች እንደው ጸጊ ድሮ ቢሆን ኖሮ ቤዛ ለምን እንደመታችን ብይና እንደደባት ነበር። ታዲያው ምንድነው ያስከፋ? ምክንያቱም ቤዛን በብሄር ለማስቀናት መሞከራችን ምንም ትክክል አልነበር። እንዴት? ምክንያቱም በጣም ደብሯታል። ቆይ እሺ መታ በጥፊ መታች የተናደደችብና የጮችብህ ለምን ይመስላል? ለምንድን ነው? ስለምታፈቅርህ ነው ብለሽ ነው? እመነኛ ሬድ፣ ባታፈቅርህና ላንተ ምንም ስሜት ባይኖራት ኖሮ ጥላ ነበር የምትሄደው። ግን ጸጊ ስሜቷን የጎዳሁት እየመሰለኝ በጣም ጥፋተኛ ስሜት የተሰማኝ ነው። እንዲሁም ጸጋ ምን አለሽ በለኝ፣ ነገ ያለህበት ድረስ መታ ላናግርህ እፈልጋለሁ ባትልህ። እኔ ግን ፍጹም አይኔን ለማየት ማትፈልግ ነው ይመስለኝ። አይምሰልህ። እስከ ዛሬ ድረስ ስትጠብርብክ የነበረችው በእጅ ያዘችው ወርቅ ነህባት ነው። ዛሬ ግን የሆነ የሚቀማት ሰው እንዳለ ስታስብ በእንብርክክ ባትመጣ ታያታለህ። ለማንኛውም ያቺ ቤሪ የምትባል ልጅ ድጋሚ ተሳስታ እኔ ጋር እንዳትደርስ ንገሪያት።
እሱን እንኳን መጀመሪያ ስለነገርኳት አታደርገውም፣ አታስብ። ጥሩ በቃ ብቻዬን መሆን ስለምፈልግ እኔ ልሂድ። እሺ ያሬድ፣ ወይ ዘይ ከፈለከኝ ደውልልኝ። እሺ ደውልሻለሁ። ቤዚ የኔ ናት። እናንተ እዚህ ምን ትሰራላችሁ? አይ በቃ ስሜትሽ ጥሩ ስላልነበረ ከኋላ ተከትለንሽ ነው። ይሄን ያለ መጨነቅ አልነበረባችሁ እንዴ? ቤዚ ይሄ ደግሞ ምን ማለት ነው? እኛ እኮ ጓደኞች ነን አይደል? እሱማ እኮ ግን እኔ ትንሽ ቀለል እንዲለኝ ብቻ ነው ፈልጌ። እንደዛ ካልሽ ታዲያ ያንን ይስጠፋ ለምን ተከተለሽ ይመጣሽ? ድርቅና ደግሞ የተማርነው እኛ ካንቺ ነው። ውድድ እኮ ነው ማረጋችሁ። እኛም ውድድ ነው የምናደርግሽ። ቤዚቲ ካልደበረሽ አንድ ጥያቄ ልጠይቅሽ። ምንድነው እሱ? እዛ ጋር ሆነን ረጅም ሰዓት ስናይሽ ነበር። ቆይ እዚህ ጋር ሆነሽ ምን እያደረግሽ ነው? አባቢን ይቅርታ ልጠይቀው መሄድ ፈልጌ ነበር ግን ፈራው። በቃ እዚህ ቁጭ ብዬ እሱን እያወራሁት ነበር። ቆይ ምን አጥፍተሽ? የገባሁለትን ቃል መፈጸም ስላቃተኝ በጣም የጥፋተኝነት ስሜት እየተሰማኝ ነው። ለዛ ነው። ምን ነበር የገባሽለት ቃል? ለሱ ዩኒቨርሲቲ ገብቼ ተመርቄ ከወጣሁ በኋላ ነው ፍቅረኛ ይዛለሁ ብዬ ቃል ገብቼለት ነበር እና አሁን ግን ሳላስበው መሸነፌ ገባኝ። ለዛ ነው ይቅርታ ልጠይቀው የፈለኩት። ማለትማ ያሬድን እንዳፈቀርኩት ስለገባኝ ነው ይቅርታ ልጠይቀው የፈለኩት። የምርሽን ነው ቤዚቲ? በቃ ቹቹሻ እኔ ከዚህ በላይ መሰቃየት አልፈልግም። እኔ የምችለውን ያህል ሞክሬያለሁ። የኔ እናት ቤዚዬ፣ በዚህ ነገር መጸጸት የለብሽም እሺ? ለምን ሄሉ? እርግጥ ነው ባታፈቅሪ ጥሩ ነበር፣ ግን ደግሞ ፍቅር አቅደንበት የምንገባበት ጉዳይ አይደለም። እሺ ሄሉ፣ እችን ነገር ብታብራሪያት። ይኸውልሽ ቤስቲ፣ አንዳንዴ የሆነ ነገር ለማድረግ እየታገሽ የማፈልጋቸው ነገሮች ወደ ህይወትሽ ሲመጡ ታገኛቸዋለሽ። እሱማ እኮ ልክ ነሽ ሄሉ። ስለዚህ ፈጣሪ ለሁሉም ነገር ምክንያት አለው። ምናልባት እኮ ይሄ ነገር በህይወትሽ በጣም መልካም አጋጣሚ ሊሆን ይችላል። ተስፋ አደርጋለሁ። ግን ቹቻ እቺ ቤሪ የምትባል ልጅ ምንም አላማረኝም። ይኸውልሽ ቤዚቲ፣ የእሷን ነገር ለእኔ ተይው እሺ? እንዴት? ከግርግዳ ጋር ሳጋጫት ቦታዋን ትይዛለች። ተይ በእናትሽ ቹቻ፣ እኔ እንደሱ አይነት ነገር አልፈልግም። እንደውም አንድ ነገር ቃል እንድትገቡልኝ እፈልጋለሁ። ምንድነው? ያሬድን ማፍቀሬን እንዳመንኩኝ ከሶስታችን እንዳይወጣ ቃል ግቡልኝ። ቤዚቲ፣ ብቻ አሁንም ፍቅሩን ይዤ ቁጭ ላለሁ ልትይኝ እንዳይሆን። አዎ ቹቻ፣ ያሬድ የሚያረጋቸውን ነገሮች ማየት እፈልጋለሁ። ማለት ሄለን፣ እቺ ልጅ ማናት? እንዴት አሁንስ ልትመጣ ቻለች? እና ደግሞ ውጭ ሀገር ሊሄድ ነው ምናምን የተባለውን ነገር ብቻ ሁሉንም ነገር ማጣራት እፈልጋለሁ። ግን ቆይ ቤዚቲ፣ በዚህ ሂደት ውስጥ አንቺ አትጎጂም? ብጎዳም እናንተ ስላላችሁ ምንም አልሆነ። የኔ እናት፣ በቃ አሁን እንሂድ። ወዴት ነው የምንሄደው? ቤት እንሂድና እኔ ቆንጆ ሻይ አፈላላችኋለሁ። በዛው እየተጨዋወትን ምናምን መንፈሳችን እናድሳለን። ምን ይመስላችኋል? በጣም ጥሩ ሀሳብ። በቃ እንሂድ። እዩሲ፣ እንዴት ነህ? ግን ደህና ነህ? እኔ እንጃ ቤትሽ፣ ደህና አልሁን ምንም ማውቀው ነገር የለም። ቆይ ምን አዲስ ነገር ተፈጥሮ ነው? እቺ ሱሲ ነቻ። አፈቀርኩ ካለችኝ ቀን ጀምሮ ምንም ፋታ የለኝም። ቆይ ምን አድርግ ነው የምትለው? ቤቲ ደግሞ ስንቴ ነው የምነግርሽ? አፈቀርኩ እያለች መግቢያ መውጣ ሰጣችኝ እኮ። እናንተ አልፈልግሽም አትላትም እንዴ? ችግሩ እኮ እሷ የምትሰማ አይነት አይደለችም። በዛ ላይ ደግሞ ሄዋን የምትባለው ጓደኛዋም አፍቅሬ ያለው እያለች እያወራች ነው አሉ። እሷ ደግሞ የት አግኝታህ ነው? ኧረ ተይኝ እስኪ። አሁን ግን የእውነት እየጨነቀኝ ነው። ለምንድን ነው አንተ ይሄን ያህል ራስህን የምታስጨንቀው? ምን ላድርግ ቤቲ፣ ነገሩ እኮ ከቀን ወደ ቀን እየተባባሰ እየመጣ ነው። ወይዳ። እሺ ቆይ ምን ተሻለን? የሆነ ነገር እንድታደርግልኝ እፈልጋለሁ። ምንድን ነው እሱ? በቃ ይሄ እንደ ቀል የተጀመረ ወሬ እዚህ ጋር መቆም አለበት። ገባሽ? ቢሆንማ ጥሩ ነው፣ ግን ደግሞ እንዴት አድርገን ነው ማስቆም የምንችለው? ብቻ አላቅም፣ የሆነ መላ ፍጠሪ። አካባቢያችን ላሉ ሰዎች እንደ ቀል የተጀመረ ወሬ ነው እንጂ እውነት አይደለም ብለሽ ለሁሉ